ሰላም ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች፣ ፈጣን እውነተኛና ሚዛናዊ መረጃዎችን የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬም በሀገራችንና በጎረቤት አካባቢ የተከሰቱ አበይትና አነጋጋሪ ጉዳዮችን ይዘንላችሁ ቀርበናል። በሱዳን ኩርሙክ አካባቢ የተቀሰቀሰው ከባድ ውጊያ በሰሜኑ የሀገራችን ክፍል ዳግም የጦርነት ዳስ ለመጣል ለሚያድቡት ኃይሎች የፈጠረውን ከፍተኛ የስትራቴጂ መፈራረስና የህዳሴው ግድብን አዋሳኝ የደህንነት ስጋቶች እንዲሁም ከ2010 እስከ 2015 ዓ.ም የተመረቁ የዲግሪ ባለቤቶች በሙሉ በድጋሚ ሊፈተኑ ነው። ትምህርት ሚኒስቴር ያዘጋጀው አዲስ ረቂቅ መመሪያና የስራ ኃላፊነትና ትዳር ላይ ባሉ ዜጎች ዘንድ የፈጠረውን ከፍተኛ መደናገጥና ሮሮ የምናይበት ይሆናል። አብራችሁን ቆዩ። ዶሮን ሲያታልሏት በብልጭልጭ እንዲሉ እዚህ አዲስ አበባ ላይ በዲፕሎማሲው መድረክ የሰላም አየር እየተነፈስን ነው፣ ፕሪቶሪያን አክብረናል እየተባለ በሚፎከርበት ማግስት ከድንበር ማዶ ግን ሌላ የጦርነት ዳስ የተጣለ መሆኑን የሚጠቁሙ መረጃዎች እየወጡ ነው። በተለይ ለዳግም ፈተናና ለከፍተኛ ጦርነት ቀበቶውን እያጠበቀ ነው የሚባለው ህወሓት ከማይጠበቅ አቅጣጫ ዱብዳ እንደወረደበት የተሰማ ነው። የምዕራቡን ግንባር ሰብሮ ለመግባት ዋነኛው ተስፋ አድርጎት የነበረው ኃይል በሱዳን ምድር መርገፉ ተሰምቷል። እንደ ወታደራዊ ምንጮች መረጃ አርሚ 70 ከህወሓት የጦር ክንፍ ጋር እጅግ የጠበቀ ግንኙነት ያለውና ባለፉት የሰሜኑ ጦርነት ዓመታት ወደ ሱዳን ተሻግሮ የነበረ ታጣቂ ኃይል ነው። ይህ ኃይል በሁመራና በምዕራብ ግንባር በኩል ዳግም ጦርነት ለመክፈትና ስልታዊ ኮሪደር ለመፍጠር ሲያደባ እንደነበር አይዘነጋም። በትናንትናው ዕለት በሱዳን የብሉ ናይል ክልል በምትገኘውና ስትራቴጂካዊ በሆነችው የኩርሙክ አካባቢ በጀነራል አብደል ፈታህ አልቡርሃን መደበኛ ጦርና በተቃዋሚ ኃይሎች መካከል ከባድ ውጊያ ተቀስቅሷል። በዚህ ውጊያ ላይ ግንባር ቀደም ሆኖ የተሰለፈው ይኸው አርሚ 70 የተባለው ታጣቂ ቡድን ነበር። ነገሩ የሰው ወርቅ አያደምቆንና የኩርሙክን ከተማ ለመቆጣጠር በተደረገው በዚህ አስጨራሽ ውጊያ የአልቡርሃን ጦር የበላይነቱን ወስዷል። በዚህም ምክንያት የአርሚ 70 አባላት በብዛት ማለቃቸውና መቁሰላቸው ተረጋግጧል። ምንጮች እንደሚያመለክቱት የቆሰሉ የታጣቂ ቡድን አባላት በከባድ መኪናዎች ተጭነው ወደ ካርቱም የተወሰዱ ሲሆን ከፊሎቹም ለህልፈት የሚያደርስ ከባድ ጉዳት አስተናግደዋል። ይህ ክስተት ህወሓት በምዕራብ በኩል አድርጓለሁ ላለው የጦርነት እቅድ ትልቅ ማዕቀፍና የማይጠበቅ ዱብዳ ሆኖበታል። በቤተ መንግስት ኮሪደሮች የፖሊሲ ማሻሻያና የብድር ድርድር ሲወራ፣ ድንበር ላይ ግን የኮንትሮባንድ የጦር መሳሪያ ዝውውርና የታጣቂዎች ታሪክ አዲስ ምዕራፍ እየከፈተ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም በቅርቡ ባደረጉት ንግግር ችግር የሚፈጥር አካል ካለ ምላሽ ለመስጠት የሚያስችል አቅም መገንባቱን ገልጸው ነበር። ኩርሙክ የምትባለው ስፍራ ደግሞ ወደ ታላቁ የኢትዮጵያ ህዳሴ ግድብ አቅጣጫ የሚያቀና ቁልፍ ኮሪደር ናት። ይህንን ስልታዊ ቦታ ለመቆጣጠር ታጣቂዎች የሚያደርጉት መፍጨርጨር ለግድቡ ደህንነት ቀጥተኛ ስጋት መሆኑ እየታወቀ ከመንግስት በኩል እስካሁን ድረስ የተሰጠ ይፋዊና ጠንከር ያለ መግለጫ ለመኖሩ በፖለቲካ ተንታኞች ዘንድ ምን አይነት የዲፕሎማሲ ቁማር የተጫወትን ነው የሚያስብል ይሆናል። ጽምዶ በተባለው ስብስብ ስር የተካተቱ የተለያየ ስም ያላቸው ነጻ አውጪዎች ነን ባዮች ይህንን የኩርሙክ ኮሪደር ተጠቅመው ወደ ኢትዮጵያ ለመስረግ አቅደው እንደነበር መሪዎቻቸው ሳይሸሽጉ በይፋ ተናግረውት ነበር። አልፎ ተርፎም በአንድ ወቅት በአርሚ 70 ታጣቂ ወታደር የተሰጠ ቃለ ምልልስ እንደሚያሳየው በሁመራ አቅጣጫ ጦርነት ለመክፈት ከፋኖ ከቅማንትና ከሻቢያ ጦር ጋር በቅርብ ርቀት ላይ መሆናቸውን በኩራት ሲናገሩ ተደምጠዋል። ዛሬ ያ የተመኩበት የኩርሙክ መስመር በሱዳን መደበኛ ጦር ቁጥጥር ስር መዋሉና ታጣቂዎቻቸው መርገፋቸው ለህወሓት የራስ ምታት ብቻ ሳይሆን የስትራቴጂ ለውጥ እንዲያደርግ የሚያስገድደው ሆኗል። ህወሓት በሰሜንና በምዕራብ ያለውን ኃይል አስተባብሮ ለመነሳት ሲያስብ የሱዳኑ የጀርባ አጥንቱ መንቃቱ የህልውና ጥያቄ እየሆነበት መጥቷል። የሱዳን ቀውስ የውስጥ የእርስ በርስ ጦርነት ብቻ መሆኑ ቀርቶ የአጎራባች ሀገራትን የደህንነት ስጋት እየቀረጸ ይገኛል። የስደተኞች ፍሰት፣ የጦር መሳሪያ ህገወጥ ንግድና የሽምቅ ተዋጊዎች እንቅስቃሴ ድንበራችንን እያንኳኩት ነው። ወደ ቀጣዩ መረጃ ስናልፍ በድንበር አካባቢ ያለው የቁጥጥር መላላት የሀገርን ደህንነት ስጋት ላይ እንደጣለ ሁሉ በሀገር ውስጥ ባሉ የከፍተኛ ትምህርት ተቋማት ላይ የነበረው የዓመታት የቁጥጥር መላላትም ዛሬ በሚሊዮን በሚቆጠሩ ዜጎች ህይወትና ስነ ልቦና ላይ ሌላ ፈተና ይዞ መጥቷል። ዝርዝሩን እንደሚከተለው በትምህርት ሚኒስቴር አዲስ የተዘጋጀው መመሪያ ከ2010 ዓ.ም ጀምሮ እስከ 2015 ዓ.ም ድረስ የመውጫ ፈተና ሳይፈተኑ የመጀመሪያ፣ ሁለተኛና ሶስተኛ ዲግሪ የያዙ ዜጎች ሁሉ በድጋሚ ፈተና እንዲፈተኑ ሊያስገድድ መሆኑ ተሰማ። ይህ የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ ማሻሻያ የተባለው አዲስ ረቂቅ ሰነድ በኢትዮጵያ ውስጥ በሚንቀሳቀሱ በማንኛውም የመንግስትና የግል ከፍተኛ ትምህርት ተቋማት ተመራቂዎች ላይ ተፈጻሚ እንደሚሆን ታውቋል። በዚህ ሰነድ ላይ በግልጽ እንደተቀመጠው በቀድሞ ዲፕሎማ የተመረቁና ትክክለኛነቱ የተረጋገጠ የትምህርት ማስረጃ ኖሯቸው ነገር ግን የደረጃ 6 የብቃት ማዕቀፍ ፈተና ሳይወስዱ በመጀመሪያ ዲግሪ ተምረው የተመረቁ ተማሪዎችን የትምህርት ማስረጃ ለማረጋገጥ አዲስ አሰራር ተዘርግቷል። ይህ ሰነድም ከ2010 ዓ.ም ጀምሮ እስከ 2015 ዓ.ም ባሉት 5 ዓመታት ውስጥ ምንም አይነት የመውጫ ፈተና ሳይፈተኑ የመጀመሪያ ዲግሪ፣ የሁለተኛ ዲግሪ እንዲሁም የሶስተኛ ዲግሪ የያዙ ተማሪዎች ሚኒስትሩ በሚያወጣው ልዩ የትምህርት ደረጃ ፈተና ተፈትነው ሲያልፉ ብቻ ነው የትምህርት ማስረጃቸው የሚረጋገጥላቸው ይላል። ይህ መመሪያ በዲግሪ መግቢያ መስፈርት የተቀመጡ
ያስቀመጠውን የደረጃ 6 የብቃት ማረጋገጫ ፈተና ሳይወስዱ ዲግሪ ተምረው የተመረቁትን ወይም በዲግሪ ትምህርት ከተመዘገቡ በኋላ የደረጃ 6 ፈተና የወሰዱትን በሺዎች የሚቆጠሩ ተመራቂዎችን በሙሉ በአንድ ቅርጫት ውስጥ የሚከት ሆኗል። ተማሪዎች ወደ ኮሌጅ ሲገቡ መንግስት የት ነበር? ኮሌጆቹ ያለ ደረጃ 6 ፈተና ተማሪዎችን ሲመዘግቡ ሚኒስትሩ በምን ስራ ላይ ተጠምዶ ነበር? ቁጥጥር ማድረግ ያቃተው አስፈጻሚ አካል ዛሬ ተማሪውን ወንጀለኛ አድርጎ ለማቅረብ መሞከሩ የሚገርም ክስተት ነው። በሀገራችን የመንግስት አሰራር ስህተት የሰራው ባለስልጣን ይሸለማል፣ የተሸወደው ዜጋ ግን ይቀጣል የሚለው ህግ ሳይጻፍ የጸደቀ ይመስላል። ኮሌጆቹ በህገወጥ መንገድ ተማሪዎችን ተቀብለው ካስተማሩ ቅጣቱና እገዳው መጣል የነበረበት በኮሌጆቹ ባለቤቶች ላይ ነበር። ነገር ግን ሚኒስትሩ ቀላሉን መንገድ መርጧል። ቀንና ሌሊት ለፍቶ ተመርቆ ስራ የያዘውን ምስኪን ሰራተኛ መልሶ መፈተን። ይህ ረቂቅ መመሪያ በአሁኑ ሰዓት ለውይይትና ለአስተያየት ይፋ የተደረገ መሆኑን መመሪያው ራሱ ይገልጻል። የትምህርት ጥራትን ለማምጣት የሚደረግ ማንኛውም ጥረት የሚደገፍ ቢሆንም የህግ የበላይነትና የዜጎች መብት ግን ቀዳሚ ሊሆን እንደሚገባ ባለሙያዎች ያሳስባሉ። መንግስት የራሱን የቁጥጥር ክፍተት አምኖ በመቀበል ከዚህ ቀደም የተመረቁትን ዜጎች መብት ሳይነካ ወደፊት ለሚመጡት ተማሪዎች ጥብቅ ቁጥጥር ማድረግ ይኖርበታል። ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። የፈጠነ ሚዲያን ሰብስክራይብ ማድረግ እንዳረሱ